የአባይ ወንዝን እንዲሁም የጣና ሐይቅን ተንተርሳ የተመሰረተች ከዚህ በፊትም ቢሆን በውበቷ የተመሰከረላት የበርካታ የቱሪስት መዳረሻ ቦታዎች መገኛ ናት ባህር ዳር ከተማ። በአሁኑ ወቅት ደግሞ የኮሪደር ልማቱ እጅጉን አስውባታል። ይህን ውበቷን ያዩ ኢትዮጵያውያንና የውጭ ሀገር ዜጎችም በየጊዜው ወደ ከተማ በማቅናት አእምሯቸውን ያድሳሉ። አቶ መሐመድ ሰይድ በደቡብ ጎንደር ዞን የወረታ ከተማ ነዋሪ ናቸው። በስራ አጋጣሚ ብዙ ጊዜ ወደ ባህር ዳር አቀናለሁ ይላሉ። እኛም ያገኘናቸው በኮሪደር ልማቱ ተሰርተው በተጠናቀቁ ጎዳናዎች ላይ ነፋሻማ አየር እያገኙ ወደ ጣና ሐይቅ ሲያቀኑ ነው። የኮሪደር ልማቱ ስለፈጠረው ዘርፈ ብዙ ጠቀሜታም ጠየቅናቸው። ቴክስታይል ጋምቢ የሚሉት ሐኪም የለም። ከዚያ በእግሬ ጧትም ትላንትናም ዙሪያውን ስዞር ነው የሰነበትኩ። በጣም አምራለች፣ በጣም ተውባለች። እንደ ሰው ቢሆን የምትዳር ሙሽራ መስላለች። አገሪቱ በጣም ድሮም ጥሩ ናት፣ አሁንም በጣም ወርቅ ናት። እያየሁት ባይኔ በዚህ እኮ ዝግ ነው የነበረ፣ ይሄ ዘግቶት ነው የነበረ። ተዘግቶ ዝግ የነበረ እንዲህ ብሎ ክፍት ሆኖ ባህሩ እየተጎበኘ ወርቅ ሆኖ እያየሁ ለዚህ ምን ይሰጥበታል? ይሄ ባይኔ እየታየ አይደል? ሌሎች የህብረተሰብ ክፍሎች እንደሚሉትም የኮሪደር ልማቱ በከተማዋ ከውበት ላይ ውበት ከማጎናጸፍ በተጨማሪ የማህበረሰቡን ሁለንተናዊ ተጠቃሚነት በማረጋገጥ በኩል ጉልህ ሚና እየተጫወተ ስለመሆኑ አስተያየታቸውን ሰጥተዋል። ማህበረሰቡም ለዚሁ ተግባር የሚያደርገውን ተሳትፎ አጠናክሮ ሊቀጥል ይገባል ሲሉም ተናግረዋል። በዚህ በኮሪደር ልማት ወጣቶችን ምንም የስራ እድል ፈጥሯል። በአሁኑ ሰዓት የብስክሌት ቦታዎችን ምንም እንደገና የማህበረሰቡ መቀመጫ ማለት አምሮን በስራም ሆነ በምን ሆነ የተወጣጠረውን አምሮን እዚህ ጋር ዘና ለማድረግ እስከምትመጣ ድረስ አየር ንብረት በነፃነት ታገኛለህ። ንፋስን ምንም በቃ አሪፍ ነገሮችን በየመንገዱ ባየ ሰዓት አሪፍ አምሮ ዘና ብለህ ትመለሳለህ። ህብረተሰቡ ከመስመር መጨናነቅ በዘለለ ሁኔታ እፎይ ያለ ነው። እስካሁን አብሮ ሲጓዝ የነበረው ከመኪና ጋር አሁን በተለያየ መልኩ መኪናው ለብቻ፣ ሳይክሉ ለብቻ፣ የእግረኛው መንገድ ሁሉ ለብቻ ሆኖ የተዘጋጀበት ሁኔታ አለ። በዚህ ህብረተሰቡ ደስተኛ ሆኖ እየተጠቀመ ያለ መሆኑን አረጋግጫለሁ። የባህር ዳር ኮሪደር ልማት በተለይ ከዚህ በፊት በተለያዩ ነገሮች ተሸፍኖ የነበረውን የጣና ሐይቅን በተለያዩ በሮች በመክፈት ማህበረሰቡ ነፋሻማ አየር እንዲያገኝ ከማድረግ ጀምሮ ጣናን ለህብረተሰቡ የገለጸበት መንገድ የጎብኚዎችን ቁጥር ከፍ በማድረግ ለቱሪዝሙ ዘርፍ ማደግ አስተዋጽኦ የሚያበረክት ነው ሲሉም ተናግረዋል። ኮሪደር ልማቱ በጨመረ ቁጥር የቱሪዝም ልማቱ ከተለያየ ቦታ ባህር ዳርን ለመጎብኘት በሚመጡበት ሰዓት የቱሪዝም ፍሰቱ እየጨመረ የሄደበት አግባብ ነው ያለው። ቱሪዝም ያድጋል፣ አገሪቱም ታድጋለች፣ እኛም እንለወጣለን። ድሃውም ምናምኑን ሽጦ ፍራፍሬውን ሽጦ ምን ብሎ ያድራል። በጣም ጥሩ ነገር እየተሰራ ነው። በከተማ በተለያዩ ምዕራፎች እየተከናወኑ የሚገኙ የኮሪደር ልማት ስራዎች ተጠናክረው ቀጥለዋል። የባህር ዳር ከተማ አስተዳደር መንገዶች ባለስልጣን ስራ አስኪያጅ አበባል ሙላቱ እንደሚያስረዱትም በተለያዩ ምዕራፎች ከ22 ኪሎ ሜትር በላይ የኮሪደር ልማት ስራ ለማከናወን እየተሰራ ነው። ከብልጽግና ፓርቲ አንዱ እሳቤ ከተሞችን ዘመናዊ ማድረግ፣ ለወደፊት ተመራጭ ማድረግ፣ ምቹ ማድረግ እና ለኑሮ ተስማሚ ማድረግ መሆኑ ታሳቢ ተደርጎ እየተሰራ ያለበት በመሆኑ ከተሞች እየተወለዱ ነው ብዬ አስባለሁ። ኮሪደር ልማት ከመጣ ወዲህ ከተሞች እንደ አዲስ እየተወለዱ የመጡበት ሁኔታ ስላለ ባህር ዳር ከተማ አስተዳደርም አሁን አንደኛ ኮሪደሩን አጠናቆ ሁለተኛ ኮሪደርም ኦልሞስት እያጠናቀቀ ያለበት ሁኔታ ነው ያለ። ሶስተኛ ጀምረናል። ይህንንም እንግዲህ በቅርብ የምናጠናቀቅበት ሁኔታ ይኖረናል። በዚህ በጀት ዓመት እንግዲህ ባህር ዳር ከተማ አስተዳደር አጠቃላይ እሰራዋለሁ ብሎ ካሰበው ኮሪደር 22.5 ኪሎ ሜትር ነው። በዚህ በጀት ዓመት ቢያንስ 5 ኪሎ ሜትር እናጠናቀቃለን ብለን ይዘን በቅድ እየሰራን ያለንበት ሁኔታ ነው ያለ። የኮሪደር ልማት ስራው በሺዎች ለሚቆጠሩ ወጣቶች የስራ ዕድል የፈጠረ ሲሆን ጠንካራ የስራ ባህልንም በእጅጉ አሻሽሏል።